الله كنبي كتزتيسم ولا منش نبي إبراهيم كواتوت للاسم مالش وإذ يعدكم الله إحدى الطائفتين وإذ أوصى وإذ يعدكم الله قال بقبالاتشو غزي إحدى الطائفتين كولتو ጭፍሮች አንደኛዋን ይላል ሁለቱ ጭፍሮች የተባሉት አንደኛው አቡ ሱፊያን ይመራው የነበረው የንግድ ቅፍለት ነው በበድር ሸለቆ አካባቢ ሄዶ ከሻም ወደ መካ የሚመለስ የሆነው ሁለተኛው ደግሞ ከመካ የተነሱት ይሄን ቅፍለት ለመታደግ የወጡት ለጦርነት የወጡት የቁረይሽ የሙሽሪኮች ቡድን ነው እነሱ ሂጅራ ባደረጉ ጊዜ ንብረቶቻቸውን በመውሰዳቸው ከመኖሪያ መንደሮቻቸው እነሱን ያባረሩ በመሆናቸው ሙእሚኖችን እጅግ ጨቁነዋልና ሊያስመልሱ ሐቃቸውን የግድ ያንን ቅፍለት ማግኘት ነበረባቸው ሌላኛው አማራጭ ደግሞ ይሄን ቆይተው ያገኙታል የኩፍር መሪ የሆኑት የኩፍር የክህደት ቁንጮች የነበሩትን የሙሽሪኮች መሪዎችን እነሱን ማጥቃት ነው ያ ደግሞ በአቡ ጃህል ይመራ የነበረው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም قال النبي صلى الله عليه وسلم ህዝቦችን ሰበሰቡና ወደዛ ከመሄዳቸው በፊት አሺሩ አለያ አዩሃ الناس ሰዎች ሆይ እስቲ ጠቁሙኝ አሉ ከፊል ሰዎች ሐሳብ ሲሰጡ የአውሱ መሪ ሰዓድ ኢብኑ ሙዓዝ وكأنك تريدنا يا رسول الله አላቸው ያላህ መልእክተኛ ሆይ እኛን ያሉ ይመስላል ምክንያቱም ሙሃጅሮቹ እነ ዑመር እና አቡበክር እነሱማ ይመለከታቸዋል ጉዳዩ ግን የመዲና ሰዎች አንሳሮች ተባባሪ መሆን አለባቸው እኛን የፈለጉበት ይመስለናል በዚህ ጥያቄ አው አሉ ነብዩ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ሆይ እኛ እኮ በርሱ አምነናል አመና ቢክ ወሰደቅናክ አምነናል ያላህ መልእክተኛ እና ባህሩ ፍለፊታችን ቢጋረጥ ይሄን ባህር ተሻገሩ ቢሉን ያላህ መልእክተኛ ሆይ خذناه معك ይሄን ባህር አብረን ሰንጥቀን ነው ምን ሄደው እኛ እንደ በኑ እስራኤል ለሙሳ እንዳሉት اذهب انت وربك فقاتلا إنا هاهنا قاعدون አይደለም ምንለው اذهب انت وربك فقاتلا إنا معكما مقاتلون እኛ ከናንተ ጋር ነው የምንለው ያ አላህ መልእክተኛ ሆይ አሉና سعد بن معاذ من قالوا يا الله ملكتنيا هوي نحن صبر في الحرب بطورنت ታጋሾች ነን وصدق عند اللقاء ጠላትን ስንገናኝ ከምር ነው የምንገናኘው አላህ ይሄን ነገር ያደረሰን እንደሆነ وسترى منا ما تقر به عينك አይኖት አይታ ምትረካበትን ነገር ከኛ ያገኛሉ ሲርቢና على بركه الله بالله بركት ይዘውን ተጓዙ የአላህ መልእክተኛ ሲል ሰዓድ ኢብኑ ሙዓዝ ነብዩ ሰለላሁ ዐለይሂ ወሰለም እጅግ ተደሰቱ ያኔ وقال النبي صلى الله عليه وسلم سيروا على بركه الله بالله بركت هيدو وابشروا فان الله قد وعدني አይዟችሁ አላህ ቃል ገብቶልኛል ኢህዳ الطائفتين ከሁለቱ ጭፍሮች አንዱ ወይ በድል ወይ ንብረት በመውሰድ ለኛ እንደሚሆን ከዛን والله لكأني الآن انظر الى مصارع القوم አሁን የነኛ ሰዎች መውደቂያ ቦታ እማይ ይመስለኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ነው አላህ የሚለው وإذ يعدكم الله قال بقبالاችሁ ጊዜ إحدى الطائفتين ከሁለቱ የኩፍር ጭፍሮች አንዱን እንደምታሸንፉ أنها لكم ያ ለናንተ እንደሚሆን ግን ነብዩ ሰለላሁ ዐለይሂ ወሰለም
በድር ሸለቆ ላይ ሲያርፉ እሳቸው ሰላት ውስጥ ሆነው ሁለት የአቡ ጀህል ከአቡ ጀህል ጦር አባል የሆኑ ሁለት ሰዎች ውሃን ፍለጋ መጡ። ያን ጊዜ እነ አልይ ኢብኑ አቢ ጣሊብ አገኟቸው። ሁለቱን ሰዎች ከየት ነው የመጣችሁ ሲሉ እኛ ከቁረይሽ ጦር ነው የመጣ ነው ሲሉ ይደበድቧቸው ጀመረ። ውሸታችሁን ነው። መጨረሻ ላይ ምን አሏቸው? እኛ የመጣ ነው እንትን አቡ ሱፊያን ከሚነዳው የነጋዴዎች ቅፍለት ነው አሏቸው። ተዋቸው። ያን ጊዜ ለምንድን ነው ተዋቸው? ጦርነትን ሳይሆን የፈለጉት ገንዘብን ነው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሰግደው ሲያበቁ እውነት ሲናገሩ ትመቷቸዋላችሁ፣ ሲዋሿችሁ ተዋቿቸው። ለምን? ምኞታችሁ ጦርነት አይደለም። ይሄን አላህ ምን ይላል? ወተወዱነ እናንተ ትመኛላችሁ አነ ገይረ ዛቲ ሸውከቲ የኃይል ባልተቤት ያልሆነችው ያልታጠቁት የኃይል ባልተቤት ያልሆነችው ተኩኑ ለኩም ለእናንተ ብትሆን ቅፍለቱ ያን ተመኛችሁ። ግን ወዩሪዱ ላሁ አላህ ደግሞ ይፈልጋል አዩሒቀ አልሐቀ እውነትን ሊያረጋግጥ አዩሒቀ አልሐቀ ቢከሊማቲሂ አለ ቢከሊማቲሂ ተስፋ አዘል በሆኑ መለኮታዊ መልእክቱ ንግግሮቹ ወየቅጣዕ ዳቢረ አልካፊሪን የከሃዲያንን ወገብ ሊቆርጥ መሰረታቸውን ሊመታ አላህ ይፈልጋል። ሊዩሒቀ አልሐቀ አላህ እውነትን ሊያረጋግጥ ወዩብጢለ አልባጢለ ውሸትን ፉርሽ ሊያደርግ አላህ ይፈልጋል። ወለው ከሪሀ አልሙጅሪሙን አጥፊዎች የሚጠሉት ቢሆኑም ይላል። ከዛ በኋላ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙምድኩም ቢአልፍ ሚነል መላኢከቲ ሙርዲፊን ያኔ ነብዩ ሰለላሁ ዐለይሂ ወሰለም በጎጆ ውስጥ ሆነው ሱብሃንአላህ ምን አሉ? አላሁመ ኢን ተህሊክ ሃዚሂ አልዒሳበቱ ፈለን ቱዕበደ ፊል አርድ አላህ ሆይ እነኚህ ጥቂት ቡድኖች የተሸነፉ እንደሆነ በምድር ላይ የሚያመልክህ አታገኝም አሉ። የመጨረሻ ነብይ ናቸው። ተከታዮቻቸውም የመጨረሻ ሙእሚኖች ስለሆኑ አላህ እና አይፈልግም። እነኚህ ከጠፉ ግን በምድር ላይ ላትመለክ ነው አሉ። ወደሱ አስጠጉ ነብዩ ሰለላሁ ዐለይሂ ወሰለም اللهم انشدك عهدك ووعدك الله ሆይ ለኔ ገባህልኝ ቃል ኪዳን ለኔ ገባህልኝን የድል ቃል አላህ ሆይ እሱን ጠይቀሃለሁ አሉ። እጃቸውን ከፍ አድርገው የብብታቸው ንጣት እስኪታይ ድረስ የለበሱት ካባ እስኪወርቅ ድረስ አቡበክር ብድግ አድርገው እንትን እየመለሱ ይበቃሃል የአላህ መልእክተኛ ችካል ከአላህ መልእክተኛ አሉ። መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዞር አሉና አላህ ቃል ገባልኝ አሉ። አላህ ቃል ገብቶልኛል ጅብሪልን በርግጥ አየሁት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ቡድን ይዘው ነው የመጡት መላእክቶች። አንደኛውን ጅብሪል እየመራው ሁለተኛውን ቡድን ሚካኤል እየመራው ነው የመጡት። 500 ተከፋፍለው ነው እየመሩ የመጡት። አቧራውን ሲያጤስ አየሁት አሉ ነብዩ ሰለላሁ ዐለይሂ ወሰለም። መላእክት ነው ያን ጊዜ የወረዱት። እንመጣበታለን ኢንሻአላህ። ኢዝ ተስተጊሱነ ረበኩም ጌታችሁንም የእርዳታ ጥሪ ባቀረባችሁለት ጊዜ ፈስተጃበ ለኩም ለእናንተ መልስ ሰጣችሁ። አኒ ሙሚዱኩም እኔ እናንተን አጋዣችሁ ነኝ። አመደሁ ማለት የሚያግዘው ኃይል ሰጠው ማለት ነው። አበለጸገው እኔ አጋዣችሁ ነኝ ቢአልፍ ሚነል መላኢከቲ በ1000 ከመላእክት 1000 በሆኑ ሙርዲፊን አለ ሙተታቢዒን ተከታታዮች ሲሆኑ የሚወርዱ በሆኑት ወማ ጀዐለሁ ላሁ አላህ ይሄንን ዜና አላደረገውም። የመላእክትን መምጣት መላእክት ይመጣሉ የሚለውን ዜና አላህ አላደረገውም። ኢላ ቡሽራ ብስራት እንጂ አላህ አላደረገውም። ወሊተጥመኢነ ቢሂ ቁሉቡኩም ልቦቻችሁም በዛ ትረጋጋ ዘንድ እንጂ አላህ አላደረገውም። ወመን ነስሩ ኢላ ሚን ዒንዲላህ ድልም ከአላህ ዘንድ እንጂ ከሌላ አይደለም። ኢነላህ ዐዚዙን ሐኪም እነሆ አላህ ዐዚዙን አሸናፊ ነው ጠላቶቹን፣ ሐኪሙን ጥበበኛ ነው ነገሮችን ሁሉ በተገቢ ቦታቸው አስቀማጭ